አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቲክቶክ መንደር እየሄድኩ የሚያዝናናም የሚያናድድም እያየሁ ፈታ እያልኩ ነበር እስካሁን ማለት ነው። እና እንዳይደብራችሁ እናንተም ፈታ የሚያደርጉ ነገሮችን ይዤላችሁ እንዲሁም ደግሞ ሀይሚዬና ብሩኬ ይሄን እንትን ታስታውሳላችሁ? ይሄን ልብሱ ምናምን ተመሳሳይ ነው እንዳያችሁትና የመገጣጠም እንትኑ ማለት ነውና የትናንትናውን ቪዲዮ ካያችሁ እንግዲህ ብሩኬ የለበሰውና ሀይሚዬ የለበሰችው ከዚህ በፊት ዱባይ ሊሄድ የነበረ ሰዓት ላይ የመጀመሪያ ጊዜ ሊሄድ ነው በቃ ምናምን ብሎ ያገኛት ሰዓት የለበሱት ሁለታቸውም አንድ አይነት ልብስ ነበርና ትናንትናም ደግሞ እንደዛውና ቲክታክ ላይ መቼም ታውቃላችሁ ቲክታክ ላይ የበፊቱን የድሮውን ራሱ እንትን ብለው ያመሳስሉታልና የማዳም ቅመሞችን ሳላደንቅ አላልፍም በዚህ አጋጣሚ ማለት ነው። ማለት እኔ እንዲሁ አስታውሰዋለሁ አንዳንድ ማስታወሳቸው ነገሮች አሉ ማለት አንዳንድ ነገሮችን ደግሞ ቶሎ አይመጣልኝም ምናምን አንዳንዶቹ እኮ ፍጥነታቸው ራሱ ማለት ነው የሆነ ኮፒ የሆነ ነገር ካዩ ማለት የተመሳሰለ ነገር ከልብሳቸው ወይ ከቪዲዮ ሪያክታቸው ምናምን ነገር የተመሳሰለ ነገር ካለ ወዳው ብለው ያወርዱትና ቶሎ ያመጡታል ፍጥነታቸው ማለት ነውና አንዳንድ ልጆችን ሳላደንቅ አላልፍም። እና ትላንት ደግሞ የለበሱት ልብስ ምናምን ተመሳሳይ ነበርና የበፊቱ ጋር ያንን ጊዜ ታስታውሳላችሁ? ሁላችንም የተጨነቅንበት ያለቀስንበት ብዙ የሆንበት ነበረ። ሀይሚዬና ብሩኬም እንግዲህ ያ ጊዜ በጣም ከባድ ነበረ እንደምታውቁት ማለት ነውና የትናንቱ ደግሞ እንደዚህ ሲመጡ ልብሳቸው የሆነ አስታውሶኛል። እኔም ግን እንዲህ ያመጡታል ብዬ አላሰብኩም ነበር ቲክታክ ላይ ማለት ነውና አምጥተው ወሳይ እስኪ በዚሁም ደግሞ ላስታውሳቸው አንዳንድ ላላስታወሱ እህቶቼ ብዬ ያው የመመሳሰሉ ነገር ገርሞኝ እንትን አልኩት ማለት ነው። ማለት እንዲህ የመገጣጠሙ ነገር አሁን እኮ ሀይሚዬ ሌላ ብትለብስ ብሩኬ ሌላ ሊለብስ ይችላል ምናምን ነገር አይደለ? ይሄ ግን አንድ አይነት ለብሰው ምናምን እንትን ሲል ያንና ይሄን የሆነ ተመሳሰለና ስለገረመኝ ነው ያመጣሁት ማለት ነው ውዶቼ። የኛ ጨረቃዎች፣ የኛ ፍቅሮች፣ የኛ ልዩዎች ትለያላችሁ የምሬ ነውና ሀይሚዬም ብሩኬም ብቅ ብለዋል ዛሬ። ሀይሚዬም በኢንስታግራም መታለችና የሚኪም ፎቶ ላይክ እያደረገች እንግዲህ ሜንሽን አድርገዋለች ምናምንና ሚኪያስ እንግዲህ ዛሬ አዲስ ፖስት አድርገው ነበረ ማለት ነው። ሚኪያስ መልካም ልጅ ሰሞኑን ደግሞ ጠፍቷል መሰለኛ። ለነገሩ ትናንት የመጡ መስሎኛል አላቅም። ብቻ ሚኪያስ ሰሞኑን አላየሁትም አላቅም። እኔ እንትን ስላላልኩት ይሁን ልብ ስላላልኩት ይሁን ብቻ ለማንኛውም ሀይሚዬን ብቅ ብላለች በኢንስታግራም። ሲጠፉ እኮ ይጨንቀኛል። እናንተ እንደኔ ነው የምትጨነቁት? እናንተማ ማለት ኢንስታግራምም የሆነ ሚዲያ ላይ ቲክታክም ኢንስታግራም ምናምን ሲጠፉ የሆነ ጭንቅ ይለኛል ምናምን ለምን አልመጡ ምናምን እላለሁ። እና ብሩኬም ደግሞ ብቅ ብሏል ቲክታክ ላይ ማለት ነው። እንግዲህ ማርያምን እያሞገሰ ነው እና ያው እዚህ አላመጣሁትም ሄዳችሁ እዩለት ማለት ነው። ማርያምን የምትወዷት ማለት ነው። እና ውዶችዬ ለማንኛውም ሀይሚዬና ብሩኬ እንግዲህ ሰላማቸው ይብዛለን። ዞሮ ሰላም ቢሆኑ ፋይን ቢሆኑ ነው እንደዚህ ብቅ የሚሉት ምናምን እና አትጨነቁ፣ አታስቡኝ። አሁን ተመካክረው የሚሰሩት ሁሉ እየመሰለኝ ነው። ግን ትናንትና የሀይሚዬን ሪያክት ሳይ በጣም ጭንቅ ያለኝ የሆነ በቃ ይሄማ በቃ ፕራንክ እያደረጋቸው ነው። ከመጀመሪያውም ያው ብሩኬ ፕራንክ እያደረጋቸው እንደሆነ ነው ያሰብኩት ማለት ነው። ምክንያቱም የሚመስለውም እንደዛ ነው እና ሞርዛን ትናንት ደግሞ ሀይሚዬ እንደዛ እያለቀሰች ስትመጣ ምናምን በቃ ሀይሚዬ አታውቅም አይነት ነገር ውስጥ ገባሁ ማለት ነው። ድምዳሜ ውስጥ እንዳደረስኩ ማለት ነው። ግን ሜቢ ደግሞ ተመካክረው እንዲህ እንትን እያሉት እየተወኑት ይሆናል ማለት ነው። እንግዲህ ያው ስትታውኑ ዞሮ ሆናችሁ አይደለም። ያው የብሩኬ ትላንትና ዝም ብሎ ሲገለፍጥ ምናምን ስለነበረ ሲሳከስባቸው ሙድ ሲይዝ ምናምን ስለነበረ ያው ቀልድ እንደሆነ ምናምን ያስታውቃል። የብሩኬ እየሳቀ ምናምን እኮ ኮሽተር ማለት ራሱ በነገራችን ላይ ማለት ነው ብሩኬ ኮሽተር ሲል ምናምን ያስፈራል ወይ እና ትናንትና ታዲያ እያስነቃ ነበር። ብዙ ነቅተዋል። በቃ ማለት ፕራንክ እንደሆነ አምነዋል ብዙ አብዛኛዎቹ ማለት ነው።
አብዛኛዎቻችን እንግዲህ ፕራንክ እንደሆነ አምነናል ማለት ነው። ሲጀመር እኔ ከጅምሩም ፕራንክ እንደሆነ አውቄያለሁኝ እና ያው ትንሽ እንትን ያለኝ ምናልባት ተመካክረው ነው ወይስ ብሩኬ ፕራንክ እያደረጋቸው ነው የሚለው ላይ እንትን ብዬ ነበረ። ግን የትናንትናውን ሀይሚዬን ቪዲዮ ሳይ ደግሞ አይ በቃ ሀይሚዬ አታውቅም ማለት ነው ምናምን ብዬ ያሰብኩ ማለት ነው። እና ሜቢም ደግሞ ልታውቅ ትችላለች ማለት ነው ውዶች። ለማንኛውም ያም ሆነ ይህ እንግዲህ ፕራንኩ ዛሬ ቢጠናቀቅ ደስ ይለናል። አቶ ብሩኬ አንተም ከምትሰደብ ቅመምህም ከምትሰቃይ እኛም ከሚደብረን ከምንጨነቅ ዛሬ ቢያልቅልን የተሻለ ነው ብዬ አስባለሁ ማለት ነው ውዶች። አይ እንስራ እንክፋበት። ሀይሚዬም 200 ማን ነው ነው 300 ነው 250 አልፋለች አይደል እንዴ? ያው ወደ 3 ጉዞ ወደ 300 ነው። ምንኛ ነው 300 ማለት ነው። 300 እስክትገባ ሩቅ እኮ ነው እናንተ። ሲጀመር በፍቅር ነው እንደዛ የምትገባው ራሱ በፍቅር ነው እንጂ ቻናላቸው ራሱ ጸብ አይፈልግም። አሁን ላይ እያያችሁት ነው። ዝም ደግሞ የብሩኬ 2 ራሱ አልጠፋለች። የምሬ ነው 2 አልጠፋለች። እኝ ብላ ዝም አለች እኮ እናንተ። ሼር አድርጉ ከምትሳደቡ ዝም ብላችሁ አንዱን ከምትሉ ቻናላቸውን ሼር አድርጉላቸው። እና የብሩኬ እኝ ብላ ዝም ብላለች። እንግዲህ ዛሬ መጥፋት አለባት ማለት ነውና ዛሬ ቢያልቅ እንግዲህ ደስ ይለኛል። እንሄድበት ካሉም እንግዲህ የተወሰነ ሊሄዱበት ይችላሉ፣ አይታወቅም። ግን ደግሞ እንደ ሀሳብ ዛሬ ቢጠናቀቅ መልካም ነው ብዬ አስባለሁ። ለማንኛውም እነሱ ያውቃሉ እንግዲህ። ግን ደግሞ አንዳንዶቻችሁ የምትሳደቡ ሰዎች ነገ የምታፍሩበትን ነገር አታድርጉ። በቃ ይሄ ፕራንክ መሆኑ የታወቀ ነው። ሁለተኛ ፕራንክ መሆኑን እያወቃችሁ ደግሞ የምትሳደቡ ዝም ብላችሁ ነው። እንደው አጀንዳ ቤት ባገኘን ብላችሁ ነበር አገኛችሁ የምትሳደቡበት ምናምን ናፍቋችሁ ነበር። ይሄ ግርግሩ ምናምን እርስ በርስ መበጫጨቁ ምናምን ናፍቋችሁ ነበር መሰለኝና ለትንሽ ቀን በጸብ እኮ እንትን ያለ ሰው ውዶቼ ይናፍቀዋል እኮ ያ ነገር ሲቀርበት ቅርቅር ይለዋል። እና ለዛ መሰለኝ እንጂ እንግዲህ ብሩክ አለማየሁ ሁሉም ሰው የሚያውቀው ነው። ሀይሚዬም እንግዲህ ለምን እዛ ቤት መጀመሪያ እንትን አለች ምናምን እያላችሁ እንትን ትላላችሁ። ዞሮ ዞሮ እነሱ ይተዋወቃሉ ልጆቼ። ያለ ምክንያት ያለ አንዳች ምክንያት ምንም ነገር እርግጠኛ በማይሆኑበት ምክንያት ቤተሰብ የማይፈቅድም የሆነ ነገር ከጀርባ እኛ ያላየነው ነገር የተማመኑበት ነገር ስለሚኖር እና ደግሞ ያው ብሩኬን እንግዲህ ቤተሰቦቹ ያውቃሉ። ታውቃላችሁ አይደለ? ማለት ቤተሰቦቹ ስላችሁ ቤተሰቦቹ አልኩኝ። ይሄ የሀይሚዬ ነጋሽዬን ማዘር ምናምን ያውቁታል፣ ይወዱታል፣ በጣም ያምኑታል። እና በዛ ምክንያት ነው ብዬ አስባለሁ። ያው ተፈቅዶላቸው ነው ዞሮ ዞሮ ገባችኋ? ተፈቅዶላቸው ሁሉ ነገር የሆነ ቃል ስላላቸው ምናምን ነገር ነው ዞሮ ዞሮ አንድ ላይ ለመኖር ያሰቡት ማለት ነው እንጂ ጀስት ዝም ብሎ መቼም ከመሬት ተነስቶ አንዲት ሴት ልጅ ጓደኛዬ ነው በሚል እንትን አብሮ መኖር አይፈቀድም። ያው ቤተሰብም አይፈቅድም። ግን እነሱ አንደኛ ከጓደኝነት አልፈው አሁን ፍቅረኛሞች ናቸው። ነገ ደግሞ ባለትዳር የሚሆኑ ልጆች ናቸው እና ቤተሰብ አምኖበት የሆነ ነገር እርግጠኛ የሆነበት ነገር ቢኖርና ስላመኑበት ስለተፈቀደላቸው ነው እዛ ጋ ያሉትና ሌላ ነገሩን ደግሞ ያው ጨርሶታል ማለት ነው። ሰርጉን ምኑን እንበላለን ጠብቁ። እና ለማንኛውም ውዶቼ እነሱ ያውቃሉ እንግዲህ። ስለዚህ ብዙ ነገር ባንል መልካም ነው ማለት ነው። ያው ሀሳብ መግለጽ አስተያየት መስጠት ችግር የለውም። ግን ደግሞ ያው ለምን መጀመሪያ እዛ ሄደች ለምን ምናምን እኛ እዛ ጋር አብረው በመኖራቸው በጣም ደስተኞች ነን ሁላችንም ማለት ነው። ምክንያቱም ከብዙ ነገር ይቆጠባሉ። ቢታመሙ ምን ቢሉ የሆነ ችግር ቢፈጠር ምናምን እርስ በርስ ለመረዳዳትና አንድ ላይ ችግሮችን ለመጋፈጥ ይመቻቸዋል። አዲስ አበባ የሄዱት ለስራ እንደሆነ ታውቃላችሁና ለሱ ነገር ጥሩ ነው ብዬ አስባለሁ። አንድ ላይ መኖራቸው አሪፍ ነው። ምክንያቱም እዛ ጋር ደግሞ እኮ ብቻቸውን አይደሉም። ሀይሚዬና ብሩኬ እንደምታውቁት እንግዲህ ሚፍታህም አለ ቤኪም አለ ምናምን። ቤኪም አንድ ላይ መሰለኛ የሚኖረው ምክንያቱም ካሜራማናቸው ስለሆነ ማለት ነው። እና እሱ አንድ ላይ መሆናቸው ክፋት የለውም ማለት ነው፣ ችግር የለውም። ግን እዚህ ጋር ለምን አታምነውም አንድ ላይ ለምን እንትን አትልም የምትሉትም ሴቶች እኔ እሱን አቃወማለሁ። አንድ ላይ ማደር ማለት ምን ማለት ነው እንዴ?
ምን ማለት ነው? ምንም ነገር ሳይቀድም የሆነ መቅደም ያለበት ነገር ሳይቀድም አንድ ላይ መኖር አስፈላጊ አይደለም። ገባችኋ? ምንም ይሁን ምንም በቃ ግን ያው ብሩኬ ለፕራንክ እንጂ ይሄን ነገር ያመጣው ያው እሱም እንደማያደርገው 100% እናምናለን። ያው ሲጀመር ሀይሚዬ እንኳን ሼም ይዟት ወይ የሆነ ነገር እንትን ብሏት እሺ በቃ ምናምን አይነት ነገር እንኳን ብትል ማለት ነው እንዴ በጣም ነው የሚናደደው ፈርቶ ሁሉ የሚሮጥ ነው የሚመስለኝ ማለት ነው። ማለት ብሩኬን ታውቁታላችሁ ምናምን እና በሀይሚ ስለሚተማመን እና የሀይሚዬንም እንትን ጥንካሬዋን በእንደዚህ አይነት ነገር በክብሯ እንደማትደራደርም ለማሳየት ያክል ነው ማለት ነው ውዶቼ። ለማንኛውም እንደዛ የምትሉ ሴቶች ልክ አይደላችሁም ለማለት ያክል ነው። አንዳንዶቻችሁ ግን ለፈን ነው ያው ቲክታክ ላይ እንግዲህ ብሽሽቅ አለ ታውቃላችሁ። እና እንደዛ ጨፍረክማ ብቻህን ማደር የለብክም ምናምን እያሉ አንዳንዶቹ እያሳቁኝ ነበር። እና ውዶችዬ ሀይሚዬ ደግሞ የኔ ቆንጆ ያው ቲክቶክ ላይ እንግዲህ አብዛኛው ብሽሽቅ ነው እና ለብሽሽቅም ለእንትንም የሚጠቀሙትን ነገር ወይም ደግሞ አንዳንድ እንደዚህ በጭፍን እንትን የሚሳደቡትም ሆነ ግግም ብለው እንደዚህ ምን ችግር አለው ምናምን ለሚሉት እነሱን እንቃወማለን። እኛ ግን ደግሞ ለፈን ለቀልድ ምናምን እንትን የሚሉትን ሁሉ እነዛን ነገሮች ውስጥሽ እንትን ማለት የለበትም ማለት ሲጀመር ለእንደዚህ አይነት ቦታ መስጠት አያስፈልግም። ቲክቶክ መንደር እኮ አንዷ ምንድን አለች መሰላችሁ? ቲክቶክ የእብድ መንደር ነው ምንድን ነው ብላ ነበር አንድ ልጅ ማለት ነው። እና እኔ እስማማለሁ በዛና የሆነ ብሽሽቅ ምናምን የሚበዛበት ነው እና ቲክቶክ የሚያወሩትን ነገር ከእንትን ውስጥ አለመጨመር ነው። ጥሩ ነገር ብቻ መውሰድ ነው እና ሀይሚትዬ ያው ትናንትና አንዳንድ ነገሮችን ስላለች ብዬ ነው እንደዚህ የምትሉ ሰዎች አላችሁ ምናምን እያለች ነበር እና ለእንደዛ አይነት ሰዎች ቦታ ለመስጠት ነው። ብሩኬም ደግሞ በሰው የሚመራ አይደለም። ሰዎች እንደዛ ስላሉት ሌላ ነገር አያድርበትም። በሰው የሚመራ አይደለም። ላመነበት ነገር ወደኋላ የማይል ልጅ ነው እና በዚህ ነገር ምንም ሀሳብ እንትን ሊለን አይገባም ማለት ነው ውዶችዬ። ለማንኛውም ፈታ ዘና ፋ በሉ። ምንም ነገር አይፈጠርም። ሁሉም ነገር ሰላም ነው። አትጨነቁ፣ አታስቡ። እሺ ውዶቼ እንግዲህ ጨረቃ ፋሚሊ ማለት ነው ላይክ ሀይሚዬና ብሩኬ ቦምብ የሆነ ፕራንክ ሲያመጡ እንዲህ ሲያፈነዱት ልክ እንደዚህ ነው። በቃ ሁሉም እዛ አንዱ ከአንዱ ላይ እያለ እርስ በርስ የሚበጫጨቀው ማለት ነው። ለማንኛውም ለፈታ እንድትሉ ያክል ነው። መልካም ቀን መልካም ምሽት ብያለሁ። መልካም ቀን ሳይሆን መልካም ምሽት። ባይ ባይ።